አርእስተ ዜና የሻለቃ አዛዡን ጨምሮ ከ12 በላይ ወታደሮች መደምሰሳቸው ተሰማ። የምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ነው በመካነ ሰላም ዙሪያ ወረዳ ባደረገው ተጋድሎ ይህንን ጀብዱ የፈጸመው። በዝርዝር እንመለከተዋለን። የልጅ ኢያሱ ኮር 24ኛ ክፍለ ጦር ውጫሌ ከተማ ዙሪያ ከባድ ትንቅንቅና ተጋድሎ በማድረግ ድል አስመዝግቧል። እንመለከተዋለን። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህጻናት በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ መማረካቸው ተሰማ። ሌላኛው መረጃችን ነው። በቀጠለው የደጃዝማች 4ኛ ኮር ማጥቃት ጠላት ተጨማሪ ጉዳት ደረሰበት። በሰሜን አማራ ቀጠና የበላይ ዕዝ 4ኛ ደጃዝማች ኮር እያደረገ የሚገኘው ትንቅንቅ ዛሬም ተጠናክሮ እንደቀጠለ ነው። ከመተማ ዙሪያ ገባውን እየተደረገ የሚገኘው እልህ አስጨራሽ ውጊያም በፋኖ የበላይነት እየቀጠለ ነው። ሌላኛው ጉዳያችን ነው። ነጻ በወጡ ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር የመዘርጋቱን ስራ አጠናክሮ ቀጥሏል። የምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊኮር ዋሲል ክፍለ ጦር ነጻ ባወጣቸው ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር ዝርጋታ ስራን አጠናክሮ ቀጥሏል። ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደምን ውላችኋል? እንደምን አደራችሁ? እንደምን አምሽታችኋል? እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ወንዳለ ቢክስ ነኝ። የዕለቱን ማለ ፋኖ ዜና ጥንቅር በዝርዝር እያስደመጥኳችሁ ቆይታ አደርጋለሁ። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወዳደረግነው የምስራቅ አማራ ቀጠና ወሎ ግንባር መረጃዎቻችን ነው በቀጥታ የምንሸጋገረው። የሻለቃ አዛዡን ጨምሮ ከ12 በላይ ወታደሮች ተደመሰሱ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድ የፋኖ ኃይል መካነ ሰላም ዙሪያ ወረዳ ቢሊ ታዳጊ ከተማ ውስጥ ከማለዳው 11 ሰዓት እስከ ቀኑ 5 ሰዓት በተደረገው ውጊያ የጥላውን ፈንታው ብርጌድ ፋኖች ከፍተኛ የጦር ሜዳ ጀብዶ በመፈጸም 15 ወታደሮችንና የ45ኛ ክፍለ ጦር ሻለቃ አዛዥን ደምስሷል። በዛሬው ተጋድሎ ቁጥራቸው በውል ባይታወቅም በርካታ ወታደሮች ቆስለዋል። ቁስለኞች በአምቡላንስ ተጭነው ወደ መካነ ሰላም ጀነራል ሆስፒታል ተወስደዋል። የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ ብነው ታደሰና የኢንጂነር ደሳለኝ አሰፋ ክፍለ ጦር አዛዥ አርበኛ ስንደው ገዜ በመሩት ውጊያ ቤሊ ላይ ዛሬ ታህሳስ 9 2018 ታላቅ ድል ተመዝግቧል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር የመካነ ሰላም ቀጠናን መሸፈን አልቻለም ተብሎ ሰሞኑን የ47ኛ ክፍለ ጦር ሰራዊት በድጋፍ ሰጭነት ወደ መካነ ሰላም ከተማ መግባቱን ተከትሎ የፋሽስቱ አብይ መንግስት መጠነ ሰፊ ወረራ ለመፈጸም አስቦ የመጀመሪያ ሙከራውን ቢያደርግም ድል ሳይቀናው ቀርቶ አባላቱን አጥቷል። የምስራቅ አማራ ቀጠና በሌሎች አውደ ውጊያዎችም የሚያደርገውን ትንቅንቅ አጠናክሮ የቀጠለ ሲሆን በሌላኛው የወሎ ግንባር በመርሳ በውጫሌና በአካባቢውም ከፍተኛ ትንቅንቅ በማድረግ በድል የበላይነት ውጊያውን እያስቀጠለ ነው። የልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ዛሬም ታህሳስ 9 ከንጋቱ 12 ሰዓት ጀምሮ ወደ ጠላት ምሽግ ዘልቀው በመግባት ባደረጉ ከባድ ተጋድሎ እስከ ቦምብ ጭምር በመጨባበጥ በርካታ የጠላት ኃይልን ደምስሰውና ቁስለው ታላቅ ጀብዶ ፈጽመው ድል አስመዝግበው ውለዋል። የ24ኛ ክፍለ ጦር በተጋድሎ ውጫሌ ከተማን ቁንጥሩ ላይ የጠላትን ምሽግ ሁሉ ደምሶ በመግባት ትልቅ ጀብዶ የፈጸሙ ሲሆን ከ40 በላይ የጠላት ኃይል ሙትና ቁስለኛ አድርገው ለጊዜው ቁጥሩ ያልታወቀ ነፍስ ወከፍ ክላሽና የተለያዩ ተተኳሾችን ማርከዋል ተብሏል። የፋሽስቱ ብልጽግና ሰራዊት ከተለያዩ የሀገሪቱ አካባቢና ከኦሮሞ ብልጽግና ልዩ ኃይል ጭምር ታፍሶ ሲመጣ በምድር ሜካናይዝድ በአየር ኃይል ጀትና ድሮን ከፍተኛ ድጋፍ ሊደረግለት ቃል ተገብቶለት መጥቶ ውጊያ እያደረገ ያለ ሲሆን የአየር ንብረቱ ለድሮን በማይመችበት በዳመና ጊዜ ወኔው ተሰልቦና ውጊያው ከብዶት በጅምላ እየተደመሰሰና እየተማረከ ይገኛል ብሏል። የምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት መምሪያ ለሚዲያችን ባደረሰው መረጃ መሰረት በሌሎች ቀጠናዎችም እንደዚሁ ውጊያዎች ተጠናክረው እንደቀጠሉ ናቸው። በወሎ በተለያዩ ቀጠናዎች እየተደረጉ የሚገኙት ተጋድሎች በድል ታጅበው ዛሬም እንደቀጠሉ ናቸው። ከውጊያ ባሻገርም ነፃ በወጡ የተለያዩ ቀጠናዎች የህዝብ አስተዳደር ስራዎቹም አሁንም ተጠናክረው እንደቀጠሉ ናቸው። ከህዝቡ ጋርም የጋራ መግባባት በማድረግ በርካታ ስራዎች እየተሰሩ ይገኛሉ። ታዲያ ነፃ በወጡ ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር የመዘርጋቱን ስራ አጠናክሮ የቀጠለው ይኸው የምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ
ቅዱስ ሚካኤል አሊኮር ዋሲል ክፍለ ጦር ነው። ነጻ ባወጣቸው ቀጠናዎችም የጊዜያዊ መንግስት አስተዳደር መዋቅር ዝርጋታ ስራን እንዲያስተባብሩ ምኒልክ እዝ የላካቸው ባለሙያዎች ተልኳቸውን በስኬት ማጠናቀቃቸውን ለእዙ በላኩት ሪፖርት ገልጸዋል ብሏል። የህዝብ ግንኙነት መምሪያው ለሚዲያችን ባደረሰው መረጃ የእዙ ፖለቲካ መምሪያ ከትምህርትና ስልጠና መምሪያ ጋር በመተባበር በጃማ ግንባር የጊዜያዊ መንግስት መዋቅር ዝርጋታ ስራውን ለማጠናቀቅ ችሏል። ከህዝብ ጋር የጋራ መግባባት ላይ ለመድረስ ተከታታይ የምክክር መድረኮች የተዘጋጁ ሲሆን በትግሉ ሂደት የተፈጠሩ ችግሮችን በተመለከተም ሰፊ ውይይት ተደርጎ ለመፍትሄዎቻቸው ሁሉም ባለድርሻ አካላት የበኩላቸው ሚና እንደሚወጡም የጋራ መግባባት ላይ ተደርሷል። ለአካባቢያዊ ችግር አካባቢያዊ መፍትሄ የሚሰጥ የአስተዳደር የጸጥታና የፍትህ መዋቅር የተዘረጋ ሲሆን ህዝብ ራሱን በራሱ ለማስተዳደር ይችል ዘንድ ምቹ የሆነ ድል ተፈጥሯል። ከቀበሌ መዋቅር ባሻገር የንዑስ ወረዳ አደረጃጀት ተፈጥሮ ከቀበሌ አቅም በላይ የሆኑ ችግሮች እልባት የሚያገኙበት አማራጭ እንዲኖር ተደርጓል ሲል የዋሲል ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አቡሽ ተፈራ ለምኒልክ እዝ በላከው ሪፖርት ገልጿል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል፣ ህልውናችን በተባበረ ክንዳችን ሲል የምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ክፍል መረጃውን አጋርቶናል። እኛም ወደ እናንተ ጆሮ እንዲደርስ አድርገናል። ውድ አድማጭ ተመልካቾቻችን አሁንም መረጃችን እንደቀጠለ ነው። ወደ ሌላኛው የአማራ የህልውና ትንቅንቅ መረጃችን እንሸጋገራለን። በቀጥታ ወደ ጎጃም ግንባር ምዕራብ አማራ ቀጠና ቴዎድሮስ እዝ ነው የምናልፈው። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህጻናት በአፋባ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ መማረካቸው ተሰምቷል። ህጻናትን ለጦርነት መዋል ዓለም አቀፋዊ ወንጀል ነው። ይህን በመተላለፍ የብልጽግናው አረመኔ አመራር በተደጋጋሚ ህጻናትን ከትምህርት ቤት እየመለመለ ወደ ስልጠና እየላከ በጦርነት እያስጨፈጨፋቸው ይገኛል። በውጊያ የማረክናቸው ህጻናትም የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡ በተለያየ ጊዜ ያረጋገጥነው ጉዳይ ነው ብሏል ቴዎድሮስ እዝ። ይህንን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያዩ ጊዜ ስልጠና እንዳይገቡ በደፈጣ ከነ መኪናው በመማረክ የስነ ልቦና ስልጠናና የተሃድሶ ስልጠና እየሰጠ ወደ ቤተሰቦቻቸው መላኩን ተያይዞታል። ከዚህ በፊትም ደብረ ማርቆስ ዙሪያ በበረኛው ጅበላ ብርጌድ በርካታ ህጻናትን በ2016 ዓ.ም ማስለቀቁ የሚታወስ ነው። ዛሬም ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህጻናት በአፋባ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ በመማረክ ስልጠና እየሰጠ ይገኛል ብሏል። የቴዎድሮስ እዝ የህዝብ ግንኙነት መምሪያ ባደረሰን መረጃ መሰረት ጎንደር ዛሬም ተጠናክሮ በቀጠለው የደጃዝማች አራተኛ ኮር ማጥቃት ጠላት ተጨማሪ ጉዳት ሲደርስበት ፋኖ በርካታ ድል አስመዝግቧል። በደረሰበት ከፍተኛ ምት ሞራሉ የላሸቀው የብርሃኑ ጁላ ሰራዊት ሞራሉን ለማስነሳሳት በማለም ቁጥሩ የበዛ ኃይል ከጋብላ አቅጣጫ ወደ ሐዋሳ አርማጭሆ በሁለት ተከፍሎ የተጓዘ ሲሆን ግመል ድንጋይ የተባለ ቦታ ሲደርስ ንጹሃን አርሶ አደሮች ላይ ጥቃት ይከፍታል። ቢሆንም ግን የደጃዝማች አራተኛ ኮር አርበኞች ክፍለ ጦር ሲሳይ ብርጌድ እና ጎቤ ክፍለ ጦር ሰሜን ብርጌዶች ከአካባቢው ማህበረሰብ ጋር በመጣመር ፈጣን ያጸፋ ምላሽ በመስጠት ውጊያ ከፍተው ጠላትን መተውታል። 12 የጠላት ኃይል ሲደመሰስ 4 ደግሞ ቁስለኛ ሆኗል። ውጊያውን መቋቋም የተሳነው የፋሽስቱ ሰራዊት ሬሳውን አንጠባጥቦ ወደ ጋብላ አቅጣጫ ሸሽቷል። ወደ አርማጭሆ ሐዋሳ የተጓዘው ሁለተኛ የጠላት ሰራዊት ደግሞ የአካባቢው ነዋሪ በሁለት ሻለቃ ተደራጅቶ በመጠባበቅ ሰብአዊ ጉዳት ስላደረሰበት ወደ ጋብላ አቅጣጫ ሸሽቷል። ከሐዋሳ ተመቶ የተመለሰው ጠላት ደግሞ ጋብላ ከተማ አቅራቢያ ሲደርስ ከባድ የደፈጣና የጨበጣ ውጊያ ተከፍቶበት ተጨማሪ ሰብአዊ ጉዳት ደርሶበት ሌሊቱን ተሰውሮ ወደ ማሰሮ ደንብ ሸሽቶ ለመሰወር እየሞከረ ነው። በተከታታይ ሽመለ ጋራ፣ አሻሚትና መሻ ከባድ ምት የደረሰበት ጠላት መሻሃን ደለሎ ቁጥር 1 እና አካባቢውን ለቆ የሸሸ ሲሆን ጋብላ ከተማንም በተጨማሪ ለቆ ሸሽቷል። በእነዚህ ቀጠናዎችም ፋኖ በመቆጣጠር ከአካባቢው ማህበረሰብ ጋር በመወያየት የራሱን አስተዳደርና መዋቅር እየዘረጋ አካባቢውንም ቀጠናውንም ከባንዳ እያጸዳ ስራውን አጠናክሮ እንደቀጠለ ነው። የአራተኛ የደጃዝማች ኮር ለበርካታ ወራት ራሱን የማጠናከር የማደራጀት ባንዳና የአገዛዙን ሰላዮች ደግሞ መንጥሮ በማውጣት በአካባቢው ማህበረሰብ ላይ ከፍተኛ ተጽዕኖና ጫና ይፈጥሩ የነበሩ በመንግስት መዋቅር ተደራጅተው በሌብነትና ዝርፊያ ተሰማርተው የነበሩ ሰዎችንም እንደዚሁ የመምከር ያልተመከሩትና ያልተመለሱት ላይ ደግሞ የማያዳግም እርምጃ በመውሰድ ቀጠናው ለአካባቢው ማህበረሰብ ሰላማዊ አየር እንዲተነፍስ እያደረገ ይገኛሉ። የአራተኛ ደጃዝማች ኮርን በአጠቃላይ የተወሰኑ መረጃዎች በተመለከተ በየዕለቱ መረጃዎችን የሚያደርሰን የኮሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ
በቀጠናው ያለውን አጠቃላይ የኮሩን ጥንካሬና የሰሞኑን ስልጠናዎችን የማብቃት ስራዎችን ብሎም ወደ ማጥቃት የተሸጋገሩበትን ልዩ አጋጣሚም ከቀናት በፊት መረጃዎችን አድርሶን ወደ እናንተ ወደ አድማጭ ተመልካቾቻችን ማድረሳችን የሚታወስ ነው። በተለይ በአሻሚትና በአካባቢው እንደዚሁም በመሻ ከባድ ምት የደረሰበት የጠላት ኃይል እግረ አውጭኝ ብሎ ስለመፈርጠጡ፣ ፋኖ ደግሞ አስደናቂ ድል ስለማስመዝገቡና ወደ ቀደመ ሞገሱ ስለመመለሱ መረጃውን አጋርቶን እኛም ወደ እናንተ አጋርተናቸዋል። አሁንም ከመተማ ዮሐንስ እስከ ሱዳን አዋሳኝ አካባቢዎች የአገዛዙ ኃይል መቀበሪያ የሆነ ስፍራ ሆኗል። ወደ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ለዛሬ እኩለ ቀን መዋለ ፋኖ ዜና ጥንቅራችን የደረሱን አበይት መረጃዎች በዚሁ ተጠናቀዋል። መረጃዎቹን በዝርዝር እየነገርኳችሁ ቆይታ ያደረኩት ደግሞ ወንዳለ ቢክስ ነበርኩ። ግሎባል ፋኖ ሚዲያ የዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ የአገዛዙ ኃይል በአማራ ንጹሃን ላይ የፈጸመው የሚገኘውን እጅግ ዘግናኝና ኢሰብአዊ ጭፍጨፋ ለዓለም አቀፉ ማህበረሰብ ለማድረስ የዩቲዩብ ቻናላችንን በመከታተል ሸር በማድረግና ላይክ በማድረግ እንዲያግዙን አክብሮታዊ ግብዣችን ነው። የዓለም አቀፍ ፋኖ ሚዲያ ወይንም ደግሞ ግሎባል ፋኖ ሚዲያ ከዕለታዊ መዋለ ፋኖ ዜና ጥንቅር መረጃዎች ባሻገርም ዕለታዊ ውይይቶችን በቀጥታ ስርጭት ሰኞ፣ ሐሙስ እና እሁድ ከምሽቱ 3 ሰዓት ጀምሮ ይዞላችሁ ይቀርባል። በተቀሩት የሳምንቱ ቀናት ደግሞ ዕለታዊ የህልውና ዝግጅቶችን የተለያዩ እንግዶችን በመጋበዝ የተለያዩ የመፍትሄ የሚያሻቸው ጉዳዮችና ትኩረት የሚደረግባቸው ነጥቦች በመለየት ውይይት በማድረግ ወደ እናንተ ይዞ የሚቀርብ ይሆናል። የዛሬው ዝግጅታችን በዚህ ተጠናቋል። በነገው የመረጃ ሰዓት ዳግም እንገናኛለን። እስከዚያው ድረስ ግን በቸር ቆዩን። ጤና ይስጥልን። ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያ በአማራ የህልውና ትግል ውስጥ ዕለታዊ መረጃዎችን አጠናቅሮ የዜና ሽፋን በመስጠትና እንግዶችን በመጋበዝ የትግሉን ሂደት የሚተነትን የህልውናችን ፕሮግራምን በማሰናዳት እንዲሁም በቀጥታ ስርጭት ወደ አድማጭ ተመልካቾች በማድረስ ላይ የሚገኝ የሚዲያው አውታር ነው። ታዲያ ሚዲያው እየሰራ ከሚገኝበት ትጋት በበለጠ በመስራት ለዓለም አቀፉ ማህበረሰብ ተደራሽ ሆን ዘንድ በተለያዩ አማራጮች እንድትደግፉን ጥሪ እናቀርባለን። ዓለም አቀፍ ፋኖ ሚዲያን ለመደገፍ www.globalfanomedia.networks.com /donate የሚለው ዌብሳይት ሊንካችንን በመጎብኘት ግሎባል ፋኖ ሚዲያ ወይም የአማራ ሳተላይት ቴሌቪዥንን ሰብስክራይብ በማድረግ በወርሃዊ ፓኬጅ $20 በነሐስ ደረጃ፣ $30 በብር ደረጃ፣ $50 በወርቅ ደረጃና $100 በፕላቲኒየም ደረጃ እንደየምርጫችሁ ይደግፉን። በየወሩ የማይችሉና የአንድ ጊዜ ድጋፍ ለምታደርጉ ደግሞ አንደኛ ቪዛ ካርድ ያላችሁ ደጋፊዎቻችን፣ ሁለተኛ በዜል አካውንታችን ሲደመር 1916868 ወይም በኢሜይላችን amharaSatellite@gmail.com በመጠቀም፣ ሶስተኛ በፔፓል አካውንታችንና አራተኛ ካሻፕ የሚለውን አማራጭን ተጠቅመው GFMN 22 ድጋፍ እንድታደርጉልን እንጠይቃለን። ይህንን ባርኮድ በመጠቀምም ከላይ የተጠቀሱትን ሊንኮች ስለሚያገኙ ድጋፍ ማድረግ ይችላሉ። ለተጨማሪ ጥያቄና ማብራሪያ በስልክ ቁጥር ሲደመር 1 20 92 60 1052 አሜሪካም ሲደመር 1 82 57 47 34 03 ካናዳ በኢሜይል amharaSatellite@gmail.com መጠቀም ትችላላችሁ። መርጠው ስለሚከታተሉንና ስለሚያደርጉልን ድጋፍ እናመሰግናለን። ግሎባል ፋኖ ሚዲያ፣ የፋኖ ድምፅ።